ሰላም ጤና ይስጥልን የሃምቤክስ ቤተሰቦች እንደምን ከረማችሁ። ዛሬ እንግዲህ ሶስተኛ ምዕራፍ ጨርሰን ወደ አራተኛ ምዕራፍ ስንሸጋገር ለተወሰነ ጊዜ አቋርጠነው የነበረውን ራስ ማያ ተከታታይ የራዲዮ ድራማ እንጀምርላችኋለን። ቀጣይ ክፍል ምዕራፍ 4 ክፍል 40 ይሆናል ማለት ነው። እንደምትከታተሉን ተስፋ እናደርጋለን። ያው እንደምታውቁት ራስ ማያ ተከታታይ የራዲዮ ድራማ በዚህ በምንኖርበት በአሜሪካ የስደት ህይወታችንን፣ ማህበራዊ ህይወቱን፣ ፖለቲካውን፣ ኢኮኖሚያዊ ውጥንቅጡን እየዳሰሰ እያዝናና ለማስተማር፣ ለመጠቆም፣ ለመታዘብ የሚሞክር ተከታታይ የራዲዮ ድራማ ነው። ብታዳምጡት በተለይ በውጭ ዓለም ያላችሁ ራሳችሁን የሆነ ቦታ ላይ ታገኙበታላችሁ። በሀገር ቤትና በተለያየ የዓለም ክፍል የምትገኙ ደግሞ ለካ እንደዚህም ይኖራል፣ አሜሪካ ለካ እንደዚህ ነች የሚል የተወሰነ ግንዛቤ የሚያስጨብጥ ነው ብለን እናስባለን። ይሄ ድራማ ትልልቅ በሆኑ ልምድ ባላቸው ተዋናዮችም ጭምር የተሰራ ነው። በተለያየ የዓለም ጫፍ ላይ ነን ያለነው፣ በአውሮፓ፣ በካናዳ፣ እዚህም አሜሪካ በተለያዩ ግዛቶች በርቀት ሆነን ለማህበረሰባችን አንድ ነገር ብናስጨብጥ ብለን የሰራ ነው። በፍላጎት በፈቃደኝነት የሰራ ነው ስራ ነውና ብታዳምጡና አስተያየታችሁን ብትሰጡን በጣም ደስ ይለናል። እንግዲህ ዛሬ ምዕራፍ 4 ክፍል 40 ይጀምራል። እስካሁንም ያላዳመጣችሁ ካላችሁ እዚሁ ቻናል ላይ ከክፍል 1 ጀምሮ እንድታዳምጡ፣ በቀጣይነትም አብራችሁን ምዕራፍ 4ን እንድትከታተሉ በአክብሮት እንጠይቃለን። ስለ አብሮነታችሁ እናመሰግናለን። ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 4 ክፍል 40። ውድ የራስ ማያ ድራማ ተከታታዮች እንደምን ሰንብታችኋል? በክፍል 39 ድራማችን በህይወት ቤተሰብና ጓደኞች አካባቢ በ12ኛ ክፍል ምርቃት ዙሪያ የነበራቸውን ትዝብት ሲጨዋወቱ አድምጠናል። በሌላ በኩል በሶፋኒትና በሚኪያስ መሃል ያለው መቀራረብ እየጨመረ መምጣቱን ታዝበናል። ቀጣይ የአሜሪካ ሀገር ውሏቸው እንዴት ይሆን? ዛሬ አራተኛውን ምዕራፍ እንጀምራለን። ራስ ማያ ተከታታይ የራዲዮ ድራማ ክፍል 40። ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። በስመ አብ አስደነገጣችሁኝ እኮ። ድንገት መጣንቦ። አልጠበቅኩም ነበር። ሰላም ብቻዋን የምትመጣ ነበር የመሰለኝ። ድንገት እኮ ነው እኛም ያገኘናት። እንደው በባዶ ቤት። ይሄው እርሱ አሉ አይደል? ባዶ ቤት አይደለም። እሱማ ነው፣ ግን እንደው ኧረ አይጨነቁ። እኛ ሰላም ካልኑት እኮ በቂ ነው። ይሄው እኔ ቆንጆ ቡና ፈላለሁ፣ ቡና ቁርስ ይሻለሁ። ጎበዝ የኔ ልጅ። እኛማ እዛው መናፈሻ ዘወር ዘወር ብለን ልንመለስ ነበር። ሰላምን አገኘናትና እትዬ አምሳል ጋር ልሄድ ነው ስትለን እኛም አይተናቸው እንምጣ ተባብለን መጣን። ደግ አደረጋችሁ። እንኳን ደህና መጣችሁ። እዛም ቤቱ ሙሉ ጎረምሳ ሞልቶ እየተንጫጩ ስለሆነ እኛ እናስፈልጋቸውም። ክንፍዬ ቤት ነው? አዎ፣ እሱም ጓደኞቹም ሴቱም ወንዱም ተሰባስበዋል ዛሬ። እሰይ፣ ጨዋታ መልካም ነው። ሰላም የኔ ልጅ እንደሆነች ያውቃሉ? አዎ ነግራኛለች። በየምክንያቱ ታነሳሳውታለች። ያደራ ልጄ ናት። ያደራ ልጄ። አይ እውነቴን እኮ ነው። አቤት አቤት። አይ አባባ፣ ማን አደራ ሰጠህ? ራሴው። ይቻላል እንዴ? ታዲያ ከህሊናሽ ጋር ሰላም ካለሽ ለምን አይቻልም? ነው የግድ ሰው እስኪነግርሽ መጠበቅ አለብሽ? እሱማ የለብህም፣ ግን ያደራ ልጄ ስትል አደራ ሰጪ አለ ብዬ ነው እኮ። አለ፣ ህሊናዬ ነው አደራ ሰጪ። ጠማማ። ከበፊት ጀምሮ እኮ ነው። ብቸኛ የሆነ የተበደለ ያዘነ ካየ ወገኑ አድርጎ ቁጭ ይላል። በተቃራኒው ደግሞ እኩዮቹንና ጓደኞቹን ይሸሻል። ምን ያደርጉልኛል? ሌሎቹስ ምን ያደርጉልሃል?
ይኸው ምን የመሰለ ቡና ፍልተው ያጠጡኛል። ደስ ብሏቸው ቅር ሳይላቸው። እውነት ነው። አደራ ሰጪ አደራ ተቀባይም ሲኖር ጥሩ ነው። ለእኔም እኮ አባቴ ናቸው እኮ። ያደራ? አዎ። ማን ሰጠሽ አደራ? ህሊናዬ። ህሊና ነው ዋናው። አንደበት ብቻውን ምን ዋጋ አለው? ህሊና ሲያምንበት፣ ህሊና ሲቀበለው። ትክክል። ህሊና የተቀበለውን እኮ አንደበት እምቢ ቢልም አይችልም። እየነዘነዘ ሰላም ያሳጠዋል። እውነቶትን ነው። እየነዘነዘ ሰላም ያሳጣል። ባይሆንማ ኖሮ ትላንትን በቀላሉ ረስተን ፊታችንን መራመድ በቻልን። ተጫወቱም ማማ። እየተጫወትኩ ነው፣ እየሰማው። በስንት ጊዜያችን ሰበሰብሽን አይደል? አይገርምም? ሳይታሰብ ተገናኘን። ደስ ይላል። አሁን እንዲህ ልንበዛ የዛሬ 20 ዓመት አካባቢ ወደዚህ ሀገር ስንመጣ ትልቁ ችግራችን ሰው ነበር። ሰው ስትል ይብራራልና? የሀገር ሰው። ሌላውማ ሞልቶ ተርፏል። ለእኔ የሀገሬ ሰው ነበር ለአይን ይርበኝ የነበረው። እንደዛ በላ። በተለይማ የመጀመሪያ 6 ወር ብታምኑም ባታምኑም መስኮት ላይ ተንጠልጥዬ አልቅሻለሁ። በስንት መከራ ከአንዱ ወይም ከአንዷ ከተገናኘን ሰላምታ ተለዋውጠን ጊዜ ካለን ቡና ተገባብዘን አድራሻ ተለዋውጠን እንለያይ ነበር ነው። አሁን ያ የመፈላለግ የመተሳሰብ ጊዜ ቀርቶ ዞር ብሎ ለመታየትም ችግር እየተፈጠረ ነው ይመስለኛል። ተከፋፍለናል። ምን ነው አሹ? እንዴት ተሳሳትኩ? ተበጣጥቀናል ብትል አይሻልም? ትንሽ ደረጃውን ከፍ ላድርገው። አሁን በፊት እኮ ቢያንስ ኳስ ለመጫወት እንኳን ሜዳ ስንገናኝ የሀገር ሰው በሚለው ብቻ ተግባብተን ተዋድነን ኳሳችንን ጨርሰን ፒዛችንን በልተን ድራፍታችንን ጠጥተን እንለያያለን። አሁን የለም። በጣም ነው የተከፋፈል ነው ማለት የተበጣጠቅ ነው። መከፋፈላችን ደግሞ ከራሳችን ጋር እስኪያጣላን ብቸኛ እስክንሆን ድረስ መሆኑ ደግሞ በመጀመሪያ ደረጃ ከሀገር እንዳወጣጣችን ተከፋፍለናል። በቦሌ፣ በጦሌ፣ በኬንያ፣ በሱዳን፣ በአረብ ሀገር፣ በዲቪ። እዚህ ከመጣን በኋላ ደግሞ በአመለካከት ተከፋፍለናል። በፖለቲካ፣ በሃይማኖት፣ በኢኮኖሚ። ብሔርተኛ የሆነው በብሔሩ ሲከፋፈል፣ ብሔርተኛ ያልሆነው ደግሞ ከከተማ ከገጠር የመጣ እያለ ተከፋፍለ። አዲስ አበባ፣ ባህር ዳር፣ ጎንደር፣ ድሬዳዋ፣ አክሱም፣ ወለጋ፣ ጅማ። ከዛ የተረፈው ደግሞ በጾታ እየወገነ ወንድና ሴት እያለ ተለያይቷል። የሚገርም እኮ ነው። እስኪ ይህንን ጉዳይ እንወያይበት። ሴቶቹም ተሳተፉ። ቤቱ ጉዳይ እኔ እንደሆነ የገባኝ ነገር የለም። ህይወት ገብቶሻል? በፍጹም ዘላለም። ኧረ በፍጹም። ስለዚህ እኛን አይመለከትም ማለት ነው። እዚህ ሌላ መከፈል። ኖ ግልጽ ማድረግ እችላለሁ። ግዴን ለምኛ ይቅርብን አይደል ሲስተርስ? ማሳደምማ አይቻልም። በውይይት ነው ማመን። አስቀድሞ መከላከል ነው ወንድሜ። ባልገባን ጉዳይ ተሳትፈን ወደ ውሳኔ ብትተላለፉስ? ውሳኔውንም እናንተ እንደገባችሁ ብታደርጉትስ? በጋራ በሆነ ጉዳያችን ላይ እኮ ማውራት እንችላለን። በብቸኝነት መጠቃታችን፣ የልባችንን የምናካፍለው ማጣታችን፣ በሰው ሀገር ርቀን በናፍቆት መሰቃየታችን ለሁላችንም ግልጽ ነው። እስቲ ቢራውን ጨምርልኝ በደንብ እንድታናግረኝ። የትኛውን ላደርግልህ? ረጅ የገባውን ቢራ ደግሞ ምን ያበላልጡታል? በተለይ እኛ ወንዶች እዚህ ሀገር አይኖቻችንን በውብ የሀገራችን ኮረዶች ላይ ማንከራተታችንን እነሱም ቢሆን በስስትና የኔ በሆነ ስሜታቸው መታየታችን ግልጽ ነው። እሺ፣ ግን ደግሞ በተቃራኒው በየራሳችን ፍላጎት ውስጥ ገብተን በመከፋፈላችን ተግባብተን ለመጣመር ተቸግረናል። ምን ወንድ አለ ምን ሴት አለ እያልን ጉልበታችንን ታቅፈን ማደራችን ያሳዝናል። ከማሳዘንም አልፎ በእውነት ይሄ ቀልድ አይደል።
ይሄ ያደግንበትን ሰላማዊና ፍቅር የሰፈነበት ታሪክና ባህላችንን ለአደጋ ያጋለጠ ነው። ጉዳዩ የማይመለከተኝ ቢሆንም የማህበረሰብ ችግር እስከሆነ ድረስ አብሮ መፍትሄ መሻት ተገቢ ነው። ከዛ በተረፈ የወንድሞቼ ህመም የኔም ህመም መሆኑ አይቀርም። ወደ ገደለው ለማለት የተፈለገው በየምንኖርበት የስደት ሀገራችን ወንድና ሴት ጎራ እየለየ አላስፈላጊ የሆነ ፉክክር፣ ብሽሽቅ፣ ሌላም እየፈጠረ ነው። ያ ደግሞ ሰላማዊ የሆነ መግባባታችንን አጥፍቶታል ነው። ከንግግራችሁም እንደተረዳሁ በግሌም እንደምገምተው ሁሉንም እንደ ፍላጎቱና እንደ ስሜቱ እንዲኖር ከተው ነው ችግሮች የሚፈጠሩ አይመስለኝም። ግልጽ አይደለም፣ ይብራራልን። እሺ እንደ ሐሳባችሁ ግጭት መኖሩ ሊያስማማን ይችላል። ብዙ ጊዜ የሌላውን ማንነትና ምንነት እኛ እንወስን ስንል ነው ግጭቱ ሊነሳ የሚችለው። ሁሉም የራሱ አእምሮ እስካለው ድረስ ነፃ መሆን አለበት አይደል? አንድ ጊዜ በማህበረሰባችን መሃል አዳኝና ታዳኝ አይነት የመፈራራት ወይም የመጠባበቅ ስሜት ከተፈጠረ በኋላ እንዴት ነው በነፃነት የሚኖረው? በመጀመሪያ አዳኝና ታዳኝ አለ ካለስ ማን ፈጠረው? በመጨረሻም አዳኝና ታዳኝ ጨዋታ አለ ብሎ ካመኑ የጨዋታውን ህግ ተከትሎ መጫወት ነው። ካልቻሉ ደግሞ ጨዋታውን አለመጫወት ወይም ለጨዋታው እውቅና ለመስጠት። ታዲያ ቤት ብቅ እያሉ ልጆችዎን ሚዩ እንጂ። እሺ እመጣለሁ። ጠፉ እኮ። ዋናው አይን ነው፣ በተለይ ደግሞ ለሕፃናቶቹ። እውነት ነው። አሁን ደግሞ እርስዎ ባላደራ ነዎት። እንዴት? ያው እኛ ይበቃናል፣ መሄዳችን አልቀረም። ወደ አገር ቤት? አዎ። አንተ ሰውዬ ትንሽ ቆዩ እንጂ። ይበቃል። አሁን ደግሞ እርስዎ ቀረብ ብለው ይመልከቷቸው። ባሻ አይ እኔ መች አቅም አለኝ ብለው ነው እንዲህ? እርስዎማ ከትርንጎም ይሻላሉ። አይ አረ በፍጹም። አይ ሜቴ፣ ይኸው ሰርተው እየገቡ። ይልቅ ለእኔ የሚታየ ልጆችዎን እርስዎ እየጠበቁ ወጪውን እነሱ ቢሸፍኑ ይሻላል ነው። ቢበቃ አይሻልም ባሻ? ጨዋታ እኮ ነው፣ ሐሳብ ነው የሰጠሁት። ቢቻልማ እኛ የምንለቀውም ክፍል ስላለ እዛው ልጃቸው አጠገብ ቁጭ ቢሉ ነው ለክንፉም የሚሻለው። ጠዋት ለማታ አይናቸውን እያየ ደህና ዋልሽ ወይም ማዬ ሲል ነው ደጉ። ቶሎ ባትሄዱ ደስ ቢለኝም ሜዳቸው የሚያቀር ከሆነ አባባ የሚል ጥሩ ሐሳብ ነው። ለትያም ሳሌም የኛ ስራ በጣም ከባድ ነው። እሱን እኮ ነው የምለው የኔ ልጅ። ግድ የለም እኔ ይቅርብኝ፣ ራሴን ችዬ ብቻዬን ብኖር ነው የሚሻለው። እኔ መቼም ከእርስዎ ባላውቅም የእኔ ልጅም እንዳለችው አድካሚ ሥራ ከሚሰሩ ልጆችዎን ቢንከባከቡ ነው የሚሻለው። ጥቅሙም ለሁላችን ነው። አልንከባከብም። ውይ በሞትኩት። አልፈልግም። አይ ባሻ። እትያም ሳለ ምን አለ ብትተውኝ? ምን አለ ትንሽ ጊዜ መኖር ብችል? እንዴ ምን አጠፋው? እስቲ ዝም በል። ምን ትላለች እቺ? ልጆችዎን ታቅፈው ዋሉ ማለት እንዲህ ያስቆጣል እኮ። ዝም በል። በዚህ ሀገር ስራዬን ከራተቱ ብሎ ማሰብ ያበሳጫል። እሺ ተነስ እንሂድ። አገር መሄድ አይደለም የምትፈልገው? ትሄዳለህ። እንዲህ በደረስክበት እያጋጨኸኝና እየበጠበጥከኝ አንኖርም። ይችን ይወዳል ልዝቡ ጫኔ። እኔን ነው እንዲህ የምትናገሪው? በቃ አሁን አይ ተነሽ ሰላምዬ። ወይ ማማ ቆይ። አይ እኛን አድርሽና ትመለሻለሽ። ቆይ ትንሽ ሁላችሁም ተረጋጉና እንሄዳለን። አይ ግድ የለም እንሂድ። ካልሆነ ያ ምንድን ነው የምትሉትን ነገር ጥሪልንና እሱ ይውሰደን። ይቅር ባሉኝ፣ የኔ ጥፋት ነው። እሳቸው እኮ ለእኔ አስበው ነው እኮ። ቢሆንም አይ እኔ ስብራት አለኝ። ስብራቴ ነው እንዲህ የሚያስጨንቀኝ የሚረብሸኝ። ይቅር በሉኝ፣ ይቅር በሉኝ። ሁላችንም እኮ ስብራት አለን። ችለነው ነው የምናወራው የምንስቀው። የኔ የተለየ ነው፣ የኔ የተለየ ነው። የእግር ሰዓት የተለየ ነው። እኔ ከክንፉ
ክንፉ ሌላ ልጅ ነበረኝ። ከአንድ አባት የወለድኳቸው። ሌላ ልጅ አሉት? አዎ። እና ቆይ እስቲ ባሻ የት? አላውቅም? አዎ አላውቅም። ከሀገር ከመውጣቴ በፊት ነው የተለያየ ነው። ሁለቱም ሕፃናቶች ነበሩ። አባታቸው ሲሞት ኑሮ ሲከብደኝ ለያየኋቸው። ውይ እባካችሁ ስለመጠራችሁ ክንፍዬ አያውቅም። ውስጡ ተጨማሪ ስቃይ፣ ተጨማሪ ፍለጋ ሊዘራበት አልፈልግም። ውይ እናቴ፣ ለዚህ ነው ለካ ሕፃናቶቹን ማየት የማይፈልጉት። አለመፈለግ ሳይሆን ውስጤ ይረበሻል፣ እሰቃያለሁ። ትላንት ፊቴ ግጥም እያለ መከራዬን ያበላኛል። አይ እናቴ፣ አይ ሰው ልጅ መከራ። አይ እኔ ፈጣሪ፣ ስንት አይነት መከራ ነው ያለው። ታዲያ ምንድን ነው ለቅሶ? መፍትሄ መፈለግ ነው ከተቻለ እንጂ ማልቀስ ምን ይረባል? እንዴት ሆኖ ከ30 ዓመት በላይ የሆነ ጉዳይ እንዴት ሆኖ እሳቱ ሆዴ ውስጥ ይቀመጥ እንጂ ይዤ ወደ መቃብሬ ልውረድ እንጂ። ችግሩ ሆን ብላችሁ ነው ሴቶቹ የወንዶቹን አይን የምትስቡት። ያንን አይቶ እንዳላየ ማለፍ ደግሞ ለወንዱ ከተፈጥሮ ጋር መጋጨት ይሆንበታል። ይሄ አስቸጋሪ ነው። እያንዳንዷ ሴት ስለ ራሷ እንጂ ስለ ተመልካቹ አይን ልትጨነቅ የሚገባት አይመስለኝም። እርግጥ ነው የማህበረሰብን ሕግና ደንብ መጠበቅ ይገባ ይሆናል። ከዛ ውጪ ቆንጆ ሆኜ ከወጣው እገሌ ሊያየኝና ሊቸገር ይችላል ብሎ ማሰብ ይህንን በፍጹም አልቀበለውም። ባህልና አገር አለን ብላችሁ የምታስቡ ከሆነ ስለ ማህበረሰባችሁ ልታስቡና ልትጨነቁ ይገባል። ቆይ ራስ ነው ማህበረሰብ የሚቀድመው? አካባቢ ምን ለብሼ በወጣ ነው ዛሬ ደስ የሚለው ልል መቼም አልችልም። ህይወቴን ከራሴ በኩል እንጂ ከሌላው በኩል ሆኜ ላየው አይገባኝም፣ አልችልምም። ነገሩን በቅንነት ካየነው ሴቶቻችን በግል የፈቀዳችሁትን ማድረጋችሁ መልበሳችሁ አይደለም ጉዳቱ፣ ግን የግል አኗኗራችሁ ሌላው ላይ ጥላ እንዳጥላ ጥንቃቄ አለማድረጋችሁ ነው። እንዴ ያን ያክል? በትክክል። ኦ ማይ ጉድነስ። እንደነዚህ አይነት ድርጊቶቹ ናቸው መልካም ወዳጅነታችን ላይ እንቅፋት ወይም ቅሬታ የሚፈጥሩት። ኧረ ይብራራ፣ በደንብ ይብራራልን እንጂ። ለምሳሌ አመለካከት። ከተወሰነ ጊዜ በፊት አብረን ቡና መጠጣት፣ አልፎ አልፎ ምሳ መብላት፣ አብሮ መጫወት የተለመደ ነበር። ታዲያ ያ መንፈስ አይደል ዛሬስ በአንድ ላይ እየሰበሰበ? ዛሬ በጣም ተጨምቀን ቤተሰብ ሆነን ነው የተገናኘ ነው። በዛ ላይ በፊት እንዳሁኑ ተፈራርተን ተራርቀን አልነበረም የምንገናኘው። ጥሩ የሆነ እህታዊና ወንድማዊ ቅርርብ ነበር። ይሄ ቆንጆ ሐሳብ ነው። አይ አይደለም። ለምን? ምክንያቱም እህታዊና ወንድማዊ ቅርርቡን የምታበላሹት እናንተ ሆናችሁ እኮ። እንዴት? ወንድማዊ ቅርበታችሁ ከአንድ ቀን በላይ መዝለል ካቃተው፣ ወንድማዊ ቅርበታችሁ ወንዳዊ ቅርበት እየሆነ ካስቸገረ ያንን ሁሉ ማስተናገድ አለብን? የእናንተ ችግር ገና ለገና ወንዳዊ ቅርበት ይቀርቡናል ብላችሁ መዘጋጀታችሁ ከሆነ ምን ነው አንተም ትንሽ አበዛኸው ክቡር ባለቤቴ። ከክርክሩ ጭብጥ አንጻር አልበዛም? I'm sorry. To be fair, ይህንን ጉዳይ ከሁለት አቅጣጫ መመልከት የሚያስፈልግ ይመስለኛል። ለብሳ የወጣች ሁሉ የኔ ናት ወይም የኔ መሆን አለባት አይነት ስሜት የበዛ ይመስለኛል። በሌላ በኩል ደግሞ ሴቷም ለብሳ አምራ ደምቃ ስትወጣ ምን ሊፈጠር እንደሚችል ጠብቃ ማስቀድማም ተዘጋጅታበት በወደድ ብላ ነው የምትወጣው። እንዲህ አይነቱን ቀርቤታ እንዳይመጣባት ከፈለገች አስቀድማ ራሷን ስሜት ቀሳሽ ከሆኑ ነገሮች መቆጠብ ያለባት ይመስለኛል። እሺ፣ በአሁኑ ማብራሪያ ሙሉ ለሙሉ ተስማሚ ነኝ። ለነገሩ የኛ ሴቶች እንኳን ትልቅ ፕሮግራም በርዝዴም ከተጠሩ ፏ ብለው ደምቀው መምጣቱን ያውቁበታል።
አዎ እስኪያገቡ ድረስ። አንተ ካገቡ በኋላስ? ካገቡ በኋላማ መጀመሪያ የሚያደርጉት ለውጥ የአለባበስ ስታይላቸውን መቀየር ነው፣ እንደገና እስከሚፈቱ ድረስ። ቆይ ግን ይርዳው እንዴ ፏ ብለው መምጣታቸው ምንድን ነው ችግሩ? እኔ ችግር አለው አላልኩ። የኔ ችግር ደግሞ ፏ ከማለታቸው አይደለም፣ ከጥቅሙ ነው ጥያቄ። አልገባንም። አምራችሁ መምጣታችሁ እኛን ለመሳብ ነው። እኛ ደግሞ ተስበን ስንመጣ በመሃላችን የሚያሳይ ግን የማያሳልፍ ንጹህና ደረቅ መስታወት ታዘጋጁብናላችሁ። እናም ስንጠጋ ጓ አርጎ ገጭቶ ይመልሰናል። ያ ማለት ወሰን ተበጅቷል ማለት ነው። ወሰኑን በጥንቃቄ መመልከትና ላለመጋጨት መሞከር የተመልካቹ ድርሻ መሰለኝ። ወሰኑ እንዲታለፍ ጥሪ እየቀረበ ቢሆንስ? ያ ቢሆንማ ኖሮ መስታወቱ ይነሳ ነበር። መስታወቱም እያለ ጥሪ ቢሆንስ? እንግዲህ ራሱን መቆጣጠር ካቃተው እንደተባለው መጋጨቱ ወይም መገጨቱ አይቀርለትም። ጭካኔ ነው ይሄ፣ ጭካኔ ነው። ድብልቅልቁን አወጣኸው። እኔ ምን ደበላልቀዋለሁ? ቀድሞ ተደበላልቆ ተቀምጦ። እኔ ግን ደስ ነው ያለኝ። እንዴት እናቴ? ደስ ያለ ማለት የመገላለጹ ነው። እትዬ አምሳሌ ውስጣቸው በጣም ነው የተጎዳው። በዚህ እየተብሰለሰሉ ከቀጠሉ ይወድቃሉ። ለዚያውም የዚህን ሀገር ስራችሁን እየሰሩ። ደጋግሜ ጠይቄያቸው ነበር፣ ግን ይሻሉ ቶሎ ቶሎ ይታመማሉ። እናቴ አንጀታቸውን አስረው ነው። አሁን ሲተነፍሱት ይቀላቸዋል። ቢያንስ ከእናንተ ጋር ፈታ ብለው ያወራሉ። እንዴ ለእኔም ልጅ ረፍት እኮ ነው። ልጄን ጠልተውብኝ ነው እያለች እስከምትብሰለሰል። መቼ ጥላቸውንና እሳቸውም ተይዘው ነው። ባለፈው እኮ ክንፉ የበኩል ልጅ ነው ሲሉ እኔም ሌላ ለውጥ ስላቸው ቁጥጥ ብለው ወደ ስራ ተመለሱ። ለማንኛውም አሁንም መጠንቀቅ ነው። አንተም አፍህን ሰብስበህ ተቀመጥ። መጣሽ ደግሞ ወደ እኔ? ቢጨንቀኝ ነዋ። እንዳሉት ክንፉ ቢሰማ ደግሞ ሌላ መረበሽ አይደል? ታዲያ እስከ መቼ ሊደብቁት ነው? ነግረውትስ ቢታመም ምን ይጠቀማል? ለምን ይታመማል? ነገርኩ እንግዲህ አታገርግር። ጥያቄ እኮ ነው የጠየቅኩሽ። አይ አላውቅም። ታዲያ መጠየቅ ነዋ። ለነገሩ ወንድም ነው እህት የነበረው? ኧረ እንጃ፣ መቼ ገልጦ ይናገራሉ? ማወቅ ነው። በተለይ አንቺ በስራም ስለምትቀርቢያቸው አሁን ስለጀመሩት ያወሩሽ ይሆናል። አይ አባባ አይመስለኝም። አንቺ የራስሽን ሞክሪ። ዛሬ ጊዜ አለማን ሆናለች። ይኸው በየቴሌቪዥኑ ተገናኘን እያሉ ሲሳሳሙ አይደለም ይውሉት? እሱማ ልክ ነው። የኔ ልጅ የታመመ ሰው እኮ መዳን ቢፈልግም ሕክምናውን ይጠለዋል። መድኃኒቱን መርፌውን አይፈልገውም። ሐኪሙ ነው በግዴታ የሚሰጠው። ልክ ነው። ባይሆን ከዳነ በኋላ ነው የሚያመሰግን። ልክ አልክ ባሻ። ህመማቸውን ካወቅን መድኃኒቱን ደግሞ መፈለግ የእኛ ድርሻ ነው። አንተ አርፈህ ተቀመጥ። ወይ እግዚአብሔር! እኔ የምልሽ ሰላም። አቤት አባባ። እንዲያው ለእኔ የምትሆን ሚስት ትፈልጊልኛለሽ? እንዴ ከዚህ ሴትዮ ጋር አብሬ የምከርም አልመሰለኝም። ድራማውን የተጫወቱልን ተስፋዬ ሲማ እንደ አሸናፊ፣ አልማዝ ልመን እንደ አምሳለ፣ ብሌን ሳሙኤል እንደ ሶፋኒት፣ ዮሐንስ ዘሪሁን እንደ ይርዳው፣ ጀንበር አሰፋ እንደ ትርንጎ፣ ዘመናዊ ዘሪሁን እንደ ሕይወት፣ ቴዎድሮስ ለገሰ እንደ ክንፉ፣ ሐረግ ጓንቹ እንደ ሰላም፣ ቤተልሔም ውብሸት እንደ ዘላለም፣ አበባየው ታደሰ እንደ ባሻ ነበሩ። አብራችሁን ስለቆያችሁ እናመሰግናለን።